እንቶቻችሁ ታውቃላችሁ ኢትዮጵያ ውስጥ ሆናችሁ በዲጂታል ማርኬቲንግ ውስጥ በወር ውስጥ የዚህን ያህል መስራት እንደምትችሉ። ለምሳሌ የዚህን ስናይ ቀጥታ ምንድነው አሁን ይሄ በድነው በፌስቡክ የተሰራ ነው። የዲጂታል ማርኬቲንግ አፍሊ ማርኬት የተሰራ ነው። ሶ ከዚህ ጋር ስለምሳሌ ስናይ ምንድነው 45000 ዩኤስዲ ዶላር ነው የሰራ። ቀጥታ ደግሞ የዚህኛው ቶታሊ ከምንድነው ደግሞ 10000 ደግሞ እንዳጠቃላይ እንደ ቦነስ ኮሚሽን አግኝቷል። ሶ ይሄን ሁሉ ያገኘ ምንድነው ፕሮዳክት ሪቪው። ለምሳሌ ምንድነው ፕሮዳክት ሪቪው ምንድነው ያስተዋውቀው የፕሮዳክት ሪቪው 3 ሚሊዮን ስለታየለት ነው። በአጠቃላይ ከዚህ ውስጥ 45000 ዶላር በዚህ ውስጥ ሰርቷል ማለት ነው። ሶ ይሄንን ደግሞ በእኛ ሀገር ውስጥ እንኳን ስንመነዘረው ስንት ነው? ወደ 7 ሚሊዮን 400 ሺህ አካባቢ ድረስ ይደርሳል። ይሄ በፌስቡክ ነው። ሶ ቀጣይ ኔክስትም ስናየው ፌስቡክ ነው። ቶታል የምናየው ከዚህ ጋር ምንድነው ስንት እንደታየለት ከዚህ ጋር ስናየው ስንት ነው? ለምሳሌ ከዚህ ነው 17000 ዶላር በዚህኛውም ደግሞ በሲፒኤም እንኳን ብቻ ለ1000 ሲፒኤም ይከፍላል የተባለ እስከ 13 ዶላር ያ ማለት 1000 ቪው እንኳን በፕሮዳክት ውስጥ ቢታይለት እስከ 13000 ዶላር ለአንድ ቪው ብቻ ይከፈለዋል ማለት ነው። 30 ቀናት ውስጥ ስንት ነው? 1 ሚሊዮን 300 ሺህ ቪው ታይቶለታል ማለት ነው። በ1 ሚሊዮን 300 ሺህ ቪው ደግሞ እዚህ ጋር ወደ 17000 ዶላር ቀጥታ በፌስቡክ ብቻ ከፍሎታል ማለት ነው። ሶ ኔክስት ስናይ ደግሞ ቀጥታ የሚለው በቲክቶክ እንዴ። ሶ በቲክቶክ ስናይ ከዚህ ጋር ምንድነው ይሄም አፍሪ ማርኬቲንግ ነው። ሶ ከዚህ በአፍሪ በቲክቶክ እንግዲህ ስናይ ፖስት ከምናደርጉ ውጪ ምርቶቻቸውን ብቻ በአፍሪ በማስተዋወቅ ብቻ ከዚህ ጋር ስታዩት ምንድነው ሲፒኤሙ በአጠቃላይ ከዚህ ውስጥ እስከ 31000 ዶላር ድረስ የከፈለበት እዚህ ውስጥ አለ ማለት ነው። ሶ አሁን ኔክስት ብለን ስናይ ቀጥታ ምንድነው ከዚህም ስናይ ምንድነው ወደ 11000 ዩኤስዲ ዶላር በ30 ቀን ውስጥ ብቻ በቲክቶክ አፍሪ ማርኬት ውስጥ አግኝቷል ማለት ነው። ይሄንን የምነግራችሁ ምንድነው ከ3 እና ከ4 ሚሊዮን ብር በላይ በኢትዮጵያ ውስጥ እንዴት አድርጋችሁ በአፍሪ ማርኬት ውስጥ እንደምትሰሩ ያለውን ኦፖርቹኒቲ ነው። ሶ ማርኬት ውስጥ ደግሞ መስራት ከፈለጋችሁ ወይም ደግሞ የዲጂታል ማርኬቲንግ ውስጥ መስራት ከፈለጋችሁ የትም ሳትሄዱ ኢትዮጵያ ውስጥ ላይ ቪፒኤኖችን ብቻ በመጠቀም ቀጥታ መስራት ትችላላችሁ። ይሄንን ዛሬ አሁን እንዴት አድርጋችሁ ስለዚህ ስራ እንዴት አድርጋችሁ እንደምትሰሩ አሁን አንድ ባንድ እንመለከታለን። በዛሬ ቪዲዮ ስልኮቻችሁን ብቻ በመጠቀም ኢትዮጵያ ውስጥ ሆናችሁ እንዴት በዲጂታል ማርኬቲንግ በወር ውስጥ ብዙ ብር የምትሰሩበትን አይዲያዎችን አንድ በአንድ እናያለን። ከናንተ የሚጠበቀው ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው መከታተል ብቻ ነው። አሁን ቀጥታ ወደ ቪዲዮ እንሂድ። በመጀመሪያ ከዚህ ጋር ምንድነው ዲጂታል ማርኬቲንግ ማለት ምን ማለት ነው የሚለውን በመጀመሪያ እንመልከት። ዲጂታል ማርኬቲንግ ኢንተርኔት በመጠቀም ምርቶቻችን ወይም ደግሞ አገልግሎቶችን ማስተዋወቅ ማለት ነው። ለምሳሌ ብንጠቀም ምንድነው አንድ ትልቅ ሱፐር ማርኬት ወይም ሱቅን እንመልከት። ያን ሱቅ ምንድነው ቀጥታ ለምሳሌ እኛ አሁን ቀጥታ የምንሄደው ምንድነው በአካል ሄደን ያን ሱፐር ማርኬት ውስጥ ያለውን ነገሮች ላይ ነው ከገባን በኋላ ያለውን ፕሮዳክት ወይም ደግሞ ስለ እቃው አንዳንድ ባንድ የምናይ ማለት ነው። ነገር ግን አሁን ይሄኛው ነው በዲጂታል ወይም ደግሞ በሶሻል ሚዲያ ቀየር ነውና በዲጂታል ማርኬቲንግ ደግሞ ስንቀይር ምንድነው ያን ሱፐር ማርኬት ወይም ደግሞ ያንን ሱቅ በዲጂታል መልኩ ማስተዋወቅ ማለት ነው። ያ ማለት ለድርጅቶችም ሊሆን ይችላል፣ ለኩባንያዎችም እንዲሁም ደግሞ ለግለሰብ ለተለያዩ ድርጅቶች ሊሆን ይችላሉ። ይሄንን በሶሻል ሚዲያ በዲጂታል መልኩ ማስተዋወቅ ማለት ነው። ያ የምናስተዋውቃቸው ደግሞ በብዙ አይነት የተለያዩ አሉ። አሁን ታይፕ ላይ ብዙ አይነት የማህበራዊ ሚዲያ መስተሳሰሪያ ስላለ በማህበራዊ ሚዲያችን ውስጥ ቢያንን ፕሮዳክት አውጥተን ፕሮዳክቱን በመሸጥ ማለት ነው። ያን ፕሮዳክት ደግሞ በመሸጥና በማስተዋወቅ በምናስተዋወቅ ጊዜ ሁለት አይነት ማስተዋወቅ አለ። አንደኛው ምንድነው ፖስት አድርገን ለነሱ መገኘውን ሎኬሽን ብቻ የምናሳይባቸው ሲሆን፣ ሁለተኛው ደግሞ የነሱ ማርኬቲንግ ኦንላይን ላይ በዲጂታል ከፍለው ማግኘት እንደሚችሉ ከድርጅቱ ጋር በማስተዋወቅ መስራት እንችላለን ማለት ነው። አሁን ቀጥታ ምናየው ደግሞ የምናስተዋወቅባቸው መንገዶች በምንድናቸው የሚሉትን ስንመለከት የመጀመሪያው ምንድነው በፌስቡክ ቅድም እንዳያችሁት ያ ሁሉ በጣም ብዙ በአፍሪ ሄልዝ ውስጥ ወይም ደግሞ በአፍሪ ማርኬቲንግ ውስጥ ወይም ደግሞ በዲጂታል ማርኬት ውስጥ ማስተዋወቅ ትችላላችሁ። አገራችን ውስጥም በጣም በብዙ ሰዎች እየሰሩበት ይገኛሉ። በእርግጥ አንዳንድ የክሬዲት ቢጠይቅም ግን በውስጣቸው ደግሞ ራሳቸውን በጣም ብዙ የሚሰሩበት አለ። ስለ ፌስቡክ ማርኬቲንግ ሰፋ ያለ ቪዲዮም ከዚህ በፊት በዩቲዩብ ተለቆ ያውቃል። ከሶስት መካከልም በፌስቡክ እንዴት ዲጂታል ማርኬቲንግ ተጠቅማችሁ ፖስት ወይም ደግሞ ማርኬቲንጉን ደግሞ ፕሮዳክቱን እንዴት እንደምታስተዋውቁትም በፌስቡክ ማስተዋወቅ ትችላላችሁ። በቀጣይ በቪዲዮ በመስራት ልናስተዋወቅ እንችላለን። ቪዲዮ ላይ ምንድነው የተለያዩ ቪዲዮዎችን በመስራት ወይም ደግሞ በምንሰራው ቪዲዮ ላይ ፕሮዳክቶችን ወይም ደግሞ ማርኬቶችን በመሃል አድቨርት በማድረግ እንዲሁም ደግሞ ቀጥታ ስለ ቪዲዮ ብቻ ሙሉ ለቪዲዮ ስለዛ ሰርተን መልቀቅ እንችላለን ማለት ነው። በቀጣይም ደግሞ በቴሌግራምም መልቀቅ እንችላለን። በቴሌግራም ላይ ፖስቶችን ጽሁፎችን ፖስት በማድረግ ቴክስቶችን በታች በመጻፍ አድራሻውን እንዲሁም ደግሞ ሎኬሽኖችን በዲጂታል መልኩ ያን ማርኬቲንግ ማስተዋወቅ እንችላለን። በቀጣይም ደግሞ በፌስቡክም እንዲሁም በቀጣይ ደግሞ በቲክቶክም ማስተዋወቅ እንችላለን ማለት ነው። ይሄን በቲክቶክ ብዙዎቻችሁ እየተጠቀማችሁበት ያሉ
ሚዲያ ቲክቶክን እንደ ቲክቶክም በውስጡ ራሱን ቻለ አፍሊ ማርኬቲንግ አለው። ሁለተኛ ደግሞ ራሳችንን አድቨርት እንሰራበታለን። በቲክቶክ ውስጥ ደግሞ ከቲክቶክ ኢትዮጵያ ውስጥ እንደማይከፍል የታወቀ ነው። ነገር ግን በብዙ አይነት መንገድ ውስጥም በዲጂታል ማርኬቲንግ ውስጥ መከፈል እንችላለን። ከዚህ በፊት የለቀቅነው ቪዲዮ ስላለ ስለ ቲክቶክ አከፋፈል እሱን ማየት ትችላላችሁ ማለት ነው። አሁን ቀጣይ የምናየው ምንድነው ዲጂታል ማርኬቲንግ አይነቶችን ስናይ በጣም በብዙ አይነት ዲጂታል ማርኬቲንጎች አሉ። ከነሱ ውስጥ መካከልም ዲጂታል ማርኬቲንግ ብለን በትክክል የምንጠራቸው አንደኛ ምንድነው ሶሻል ሚዲያ ማርኬቲንግ ብለን እንጠራቸዋለን። የሶሻል ሚዲያ ማርኬቲንግ ቅድም እንደነገርኳችሁ በተለያዩ በሶሻል ሚዲያ ውስጥ ፖስት በማድረግ እንዲሁም ደግሞ ፕሮዳክቱን አድ በማድረግ በመጨመር እኛ ላይ ከምንለቃቸው የሶሻል ሚዲያዎች ቪዲዮዎች ላይ ተያያዥነት አብሮ እንዲኖረው ወይም ደግሞ ዲጂታል ማርኬቲንግ የምናስተዋውቀው ማርኬት አብሮ ተያያዥነት መጥቶ እንዲታወቅ በማድረግ ይሄም በሶሻል ሚዲያ ማርኬቲንግ አይነት ማስተዋወቅ እንችላለን። ያው በዩቲዩብ ማርኬቲንግም አለ ራሱን የቻለ በራሱን አድ በማድረግ ቅድም እንደነገርኳችሁ። በቀጣይ ምንድነው አፍሊየት ማርኬቲንግ አለ። አፍሊየት ማርኬቲንግ ቅድም እንደነገርኳችሁ ቲክቶክ፣ ፌስቡክ ላይ ቅድም እንዳየናችሁ ምንድነው ይሄን ሁሉ ማርኬቲንግ ውስጥ ቀጥታ ፕሮዳክት ውስጥ አድ በማድረግ እነዚህም የሚጠቀሙ ናቸው። በአራተኛ ደረጃ ደግሞ ኮንተንት ማርኬቲንግ አለ። የተለያዩ ኮንተንት ሀሳቦችን ስለጻፍ በዛ ምንድነው የማርኬቲንግ የሚሰራባቸው የስራ ዘርፎችን ይሄኛው ምንድነው ኮንተንቶችን ማርኬቲንግ አድ በማድረግ እነዚህም በዲጂታል ማርኬቲንግ ውስጥ መሸጥ እንችላለን። ቀጣይ በኢሜል ማርኬቲንግ ውስጥም መሸጥ እንችላለን ማለት ነው። እነዚህ ውስጥ መካከል በጣም ብዙ የተለያዩ የዲጂታል ማርኬቲንግ አይነቶችን ሰፋ አድርጎ አሉ ማለት ነው። አሁን ደግሞ ምንድነው በኢትዮጵያ ውስጥ ያለው የስራ እድል ምን ይመስላል? ይሄ ሁሉ የዲጂታል ማርኬቲንግ ውስጥ ይሄን ከተከታተልን ወይም ደግሞ ይሄን ያህል እንደሚሰራ ካወቅን ኢትዮጵያ ውስጥ ሆነን ደግሞ ይሄን የዲጂታል ማርኬቲንግ እንዴት አድርገን ነው የምንሰራው? ምንድነው የንግድ ድርጅቶች በኦንላይን ማርኬቲንጋቸውን በጣም ማስተዋወቅ ይፈልጋሉ። ይሄን ስራ ስላችሁ በጣም ብዙ የሚባሉ ድርጅታቸውን እንዲያስተዋውቅላችሁ ይፈልጋሉ። ከዚህ መካከል ለምሳሌ ምንድነው አሊባባ፣ አሊኤክስፕሬስ፣ የተለያዩ ይሄ ኔትፍሊክሶች በብዛት ለምሳሌ አድ በማድረግ ብቻ በመጨመር የተለያዩ ድርጅቶችን እንዲሰሩላቸው እንዲሁም ደግሞ በፍሪላንስ ውስጥ በተጨማሪነት ባሉ የኦንላይን ድርጅቶችን በኦንላይን ማርኬቲንጋቸውን በደንብ አድርገው ማስተዋወቅ ይፈልጋሉ። ይሄኛው በየትኛውም ሀገር እናንተ በዲጂታል ማርኬቲንግ ሆናችሁ በዚህ ውስጥ ማስተዋወቅ ትችላላችሁ ማለት ነው። ከሁለተኛ ደረጃ ምንድነው ከውጭ ኩባንያዎች ጋር ፍሪላንስ በመስራት ትችላላችሁ። ፍሪላንስ ስላችሁ ለምሳሌ ምንድነው በፍሪላንሲንግ በመጠቀም ይሄ ምንድነው አፕወርክ ውስጥ ወይም ደግሞ ፋይበርን በመጠቀም ቀጥታ ምንድነው አፕወርክ ውስጥም እንደዚህ የተለያዩ ምንድነው ውጮች በጣም ብዙ አሁን ማኔጅ የሚያደርግላቸው ሰው ስለሚፈልጉ ይሄ ምንድነው እኛ ኢትዮጵያ ውስጥ ሆነን ግን ዲጂታል ማርኬቲንግ ወይም ደግሞ ፍሪላንሰር ውስጥ የሚለቀቁ የተለያዩ ኦንላይን ስራዎች አሉ። ከነሱ ኦንላይን ስራዎች ምንድነው ለምሳሌ የሚሸጡትን ፕሮዳክት ለምሳሌ ልብስ ከሆነ ልብሳቸውን ዲዛይን አድርገው ፕሮዳክቱን አድ እንዲያደርጉላቸው ይፈልጋሉ። ወይም ደግሞ ዌብሳይት እንዲፈልጉ ይችላሉ። ስለዛ እነሱ ማርኬቲንግ የሚሸጡትን ማርኬቲንግ ወይም ደግሞ የሱቃቸውን ከሆነ ለምሳሌ ሱቃቸውን እንዴት አድርገው ዌብሳይት ተሰርቶላቸው ማርኬቱን ዋጋቸውን ፕራይሳቸውን ተጽፎላቸው ምናምን በዲጂታል ነገር ተሰርቶ እንዲሰራላቸው ይፈልጋሉ። ይሄ በጣም ብዙ አይነት አለ። ቀላል አድርገን ስናየው ደግሞ ምንድነው ፖስተሮችም ይፈልጋሉ። ለምሳሌ ለድርጅታቸው ለልብሳቸው ሎጎ ብቻ በመስራት እንዲሁም ደግሞ የተለያዩ ለድርጅታቸው ሎጎ በማሰራት የተለያዩ እንደዚህ አይነት ነገሮችን ከውጭ ኩባንያዎች ጋር ፍሪላንሲንግ በመስራት ይሄንም በዲጂታል ማርኬቲንግ ውስጥ መስራት እንችላለን ማለት ነው። ዲጂታል ማርኬቲንግ በአጠቃላይ ምንድነው ቁጭ ብለን ከቤታችን ዲጂታል የሆኑ ነገሮችን ወይም ደግሞ ማርኬቲንግ ገበያ ሊያወጡ የሚችሉ ነገሮች ላይ ቁጭ ብለን በዲጂታል መልኩ ማስተዋወቅ ስለሆነ ማለት ነው። በሶስተኛ ደረጃ ምንድነው ራሳችን የሶሻል ሚዲያ ማስተዋወቅ እንችላለን ማለት ነው። በራሳችን በፌስቡክ ማስተዋወቅ እንችላለን ስንል ለምሳሌ ዲጂታል ማርኬቲንግ እኛ አንድ ማርኬቲንግ ቢኖረን የግል ማርኬቲንግ ቢኖረን ያንን ማርኬቲንጋችን በራሳችን በሶሻል ሚዲያ ለምሳሌ በቲክቶክ ሊሆን ይችላል። አሁን ላይ አልፎ አሉ ማለት ነው ኢትዮጵያ ላይ ቲክቶከሮች ለምሳሌ የራሳቸው ሶሻል ሚዲያ ፖስት የሚያደርጉ ማለት ነው። ለምሳሌ አንድ ሽቶ ቤት ብንከፍት ያን ሽቶ ቤት አንድ ሽቶ ዋጋውን ፕራይሱን በመናገር ያለውን የመጣበትን ብራንዱን በመናገር ያንን ምንድነው በራሳችን በሶሻል ሚዲያ ይሄን ማርኬቲንጉን ፖስት በማድረግ እንችላለን። የተለያዩ ሱፐር ማርኬቶች ወይም ደግሞ ሱቆች ካሉ ይሄም ምንድነው ስልኮችን የተለያዩ ስልኮች ለምሳሌ አይፎን ሲመጡ አይፎን 17 አይፎን 16 ብሎ እየመጡ ሳለ እነዛ ምንድነው በዲጂታል መልኩ ዋጋውን ስንት እንደሆነ ቦታው ሎኬሽኑ የት ማግኘት እንደሚችሉ ይሄንም በቀጥታ ምንድነው ማርኬቲንግ እያደረጉ ነው ማለት ነው። በዲጂታል ማርኬቲንጉ የተሻሻጡ ወይም ደግሞ ከዚህ መካከል ደግሞ ኦንላይን ሆኖ ለምሳሌ አንዱ ርቀት ቢኖረው ኢትዮጵያ ውስጥ ሆኖ ሌላ አንደኛው ሌላ ሀገር ቢሆን ወይም ደግሞ ኢትዮጵያ ውስጥ ሆኖ የተለያየ ክፍል ውስጥ ቢኖር ይሄ ምንድነው
ግዴታ እዛ ውስጥ ካለበት ሰውየው ሳይሄድ ፔመንቱን ኦንላይን ላይ አድርገው ቀጥታ ፕሮዳክቱን እንዲሻሻጥ ማድረግ ይችላሉ፣ ካለበት ቦታ ላይ እንዲያመጣለት ተደርጎ ማለት ነው። እነዚህም በራሳችን በሶሻል ሚዲያ ላይ ይሄንን የራሳችን ፕሮዳክት በማስተዋወቅ ቀጥታ ይሄ ዲጂታል ማርኬቲንግ ውስጥ መስራት እንችላለን ማለት ነው። በአራተኛ ምንድነው ደግሞ አፍሌት ማርኬቲንግ ነው። አፍሌት ማርኬቲንግ ቀደም በደንብ አድርጌ እነግራችኋለሁ። ይሄ አፍሌት ማርኬቲንግ ምንድነው የሚጠቀመው? የተለያዩ የውጭ ሀገር የዲጂታል ማርኬቲንጎች ማስተዋወቅ የሚፈልጉ ሰዎች ለምሳሌ የኛ አንድ ቪዲዮ ፖስት በምናደርግበት ሰዓት ላይ የነሱ ማርኬቲንጋቸውን በእኛ ቪዲዮ መሀል ላይ አድቨርት እንዲገባ ያ አድቨርት ምንድነው ኦንላይን ላይ ሆኖ እንዲሻሻጡ ማድረግ ብቻ ነው። እኛም የምንጠቀምት ነው ሁለታቸውን ማገናኘት ነው። ከስተመርና ዋና ካምፓኒው ወይም ደግሞ ሻጩን ቀጥታ በኦንላይን ላይ ከዞ ላይ በእኛ ቪዲዮ መካከል የኛ ከስተመር ቪዲዮ አለ፣ የነሱ ፕሮዳክት የሚሸጥላቸው አለ። ድርጅቱን በእኛ ቪዲዮ መልኩ ቀጥታ ማስተዋወቅ ነው። ከዞች መካከል አይቶ ኦንላይን ላይ ግዢውን ይፈጽማል። የኛ ምንድነው አድ ብቻ በማድረግ ስለሆነ የታየው ልክ ላይ ታይቶ ሪቪኑ ቀጥታ ወደኛ ይከፈልና ማለት ነው። ይሄንም በዲጂታል ማርኬቲንግ ውስጥ ምንም ሳንለፋ ፖስት ብቻ በማድረግ የሚሰሩ የዲጂታል ማርኬቲንግ ስራዎች ናቸው። በዚህ መልኩ የዲጂታል ማርኬቲንግ መስራት ትችላላችሁ ማለት ነው። ኢትዮጵያ ውስጥ ናችሁ በብዙ አይነት የዲጂታል ማርኬቲንጎች አሉ። በቀጣይ ቪዲዮ ደግሞ የትኛው የዲጂታል ማርኬቲንግ ሞር ኦፍ ይበልጥ እንዲሰራላችሁ ትፈልጋላችሁ? ዛሬ ያየነው ምንድነው በአጠቃላይ ቶታል ኦልድ ምንድነው ዲጂታል ማርኬቲንግ ማለት ምን እንደሆነና ኢትዮጵያ ውስጥ ደግሞ ምን ያህል የዲጂታል ማርኬቲንግ ውስጥ እንዴት አድርገን እንደምንጠቀም እንዲሁም ደግሞ ዲጂታል ማርኬቲንግ ሲባል ምን አይነቶች አሉ፣ በዲጂታል ማርኬቲንግ ውስጥ በመልኩም ደግሞ ሊተዋወቅ ወይም ደግሞ ሊሰራበት ይችላል የሚሉት ነገር ዛሬ በዚህ ቪዲዮ አይተናል ማለት ነው። በቀጣይ ደግሞ ምንድነው በእነዚህ ውስጥ በዘረዘርኳቸው በጣም ሰፋ ያሉ ሀሳቦች ነበሩ። ከዚህ ውስጥ መካከል አንዱን መርጣችሁ ወይም ኮሜንት ላይ ጻፉልኝና በዚህ ዙሪያ ላይ ይበልጥ በደንብ አድርገን ማወቅ እንፈልጋለን በሉ። በዛ ቪዲዮ ደግሞ ምንድነው በዛ ኮሜንት ላይ ሞር ኦፍ ይበልጥ አሪፍ አድርገን ቪዲዮ ሰርተን ወደ እናንተ እናቀርብላችኋለን ማለት ነው። በፌስቡክ ሊሆን ይችላል፣ በቴሌግራም ሊሆን ይችላል፣ በቲክቶክ ይችላል። ከዚህ በፊት እኛ የለቀቅንላችሁ ቪዲዮ ነበረ። ለምሳሌ ከኛ ጋር ከዚህ በፊት ጭሱ ቴክኖሎጂ ላይ ምንድነው ከዲጂታል ማርኬቲንግ ጋር በመጠቀም ወደ 56 ድርጅቶች ጋር ቪዲዮ ፖስት እንዳደረግን የሆነ ቪዲዮ ላይ ለቀንላችኋል። ያን ቪዲዮ ማየት ትችላላችሁ ማለት ነው። ያን ቪዲዮ በዛ ውስጥ መካከል ስንት እንደተሰራና ከድርጅት ጋር ደግሞ እንዴት አድርገን ዲል እንዳደረግን ይሄንን ቪዲዮ ለእናንተ አሳይተናችሁ ወይም ደግሞ ለቀንላችሁ ነበር። አሁንም ድረስ ቪዲዮ አለ። ያንን ቪዲዮ ማየት ትችላላችሁ ማለት ነው። እናንተም በይሄን እንድትጠቀሙ ምንድነው ዩቲዩብንና ቴሌግራም በመጠቀም እንዴት አድርገን ከድርጅቱ ጋር ፖስት እንዳደረግን የዛን ሰዓት ለቀንላችኋል ማለት ነው። በቀጣይ ስለምን እንዲሰራላችሁ ትፈልጋላችሁ? ይሄንን በኮሜንት ጻፉልኝና በኮሜንታችሁ መሰረት ይሰራላችኋል ማለት ነው። የዛሬ ቪዲዮ ይሄን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ሳምንት።